ለ14 ዓመት ከ1 ሚሊዮን በላይ ሰዎች ሲሰሩበት ሲለፉበት የቆዩት ሲገነቡት የቆዩት ትልቅ ፓላስ ነው። የዓለማችን 10ኛው ረጅምና ቻይና 6ኛው ረጅም ህንፃ ነው። ከ21000 ኪሎ ሜትር በላይ ያለው የቻይና ግሬት ዎል በሰው እጅ ከተሰሩ አስገራሚ ነገሮች አንዱ ነው። እንኳን ወደ ቤኪስ ትራቭል ቻናል በሰላም መጣችሁ። ከዚህ በፊት በነበረን ኤፒሶድ ስለ ደማቋ ሌላዋ የቻይና ከተማ ሲያን ስናይ ነበር። አለባበሳቸውን፣ ታሪካቸውንና በተወሰነ መልኩ ከተማዋንም ዞር ዞር ብለን ነበር። በዚህ ጉዞ ያደረኩትን የመጨረሻ ኤፒሶድ ይዤላችሁ መጥቻለሁ። አብራችሁን ቆዩ። ሰላም፣ እንዴት ናችሁ? ዛሬ ሌላውን ኤፒሶድ እንጀምራለን በቻይና። አሁን ያለሁት ሲያን የምትባል ከተማ ነው። ተታ ፍላይት አለኝ አሁን ላይ ወደ ቤጂንግ። እዛ ደግሞ ያለውን ነገር ቤጂንግ ምን ትመስላለች የሚለውን ነገር አብረን የምናየው ይሆናል። እንግዲህ ፍላይታችንን አሁን እንትን እንላለን። ከ30 ደቂቃ በኋላ ይወጣል። ያለው ነገር አሳያችኋለሁ። ይመቻችሁ። መልካም ጉዞ። ዩቲዩብ ቪዲዮ ጀምር ብላችሁ መከራዬን ስታሳዩን ለነበራችሁ የታላችሁ ግቡና ሰብስክራይብ በማድረግ ቤተሰብ ይሁኑ። በተለይ ደግሞ ጉዞ፣ ካልቸር፣ የተለያየ ነገር እንደዚህ በየሀገሩ እንደዚህ አይነት ነገር የሚመቻችሁ ከሆነ ገብታችሁ ቤተሰቡ ነው። ዌልካም ቱ ቤጂንግ ደርሰናል። ከ2 ሰዓት ፍላይት በኋላ ኦልሬዲ ሻንጣችንን እንውሰድና ደግሞ ቤጂንግን ዞር ዞር ብለን እናያለን። ቤጂንግ የቻይና ዋና ከተማ ስትሆን በኤር ፖሉሽን ወይ አየር ብክለት ስማቸው በጣም ከሚነሱ ትላልቅ ከተሞች መካከል አንዷ ነች። ይሄን ነገር ለማሻሻል ከ2013 ጀምሮ ጥሩ እንቅስቃሴ እያደረጉ ቢሆንም በቂ ነው የሚባል አይደለም። ስለ ከተማዋ እንመለስበታለን። ከዛ በፊት የዛሬ ምሳችንን አንድ ጥሩ ቦታ ልውሰዳችሁ። ማንቸስተር ዩናይትድ ሬስቶራንት ነው። ኦፊሻል ሱቆችን እንጂ በእንደዚህ አይነት መልኩ ሬስቶራንት አልጠበቅኩም። ዞሮ ዞሮ ያው ነው፣ ትልቅ ኦፊሻል ሱቅ እንዲሁም ሬስቶራንት አላቸው። የምሬን ነው የምላችሁ፣ እያየው ያለሁትን ነገር ማመኑን ላልቻልኩም። በእንደዚህ አይነት ልክ በእንደዚህ አይነት ሁኔታ ሬስቶራንት ያጋጥመኛል ብዬ አስቤ አላቅም። ሌላው ቢቀር ከሜኑ ጀምሮ እያንዳንዱ ነገር የክለቡን አርማና የክለቡን ታሪክ የያዘ ነው። ለመብላት ሪኮመንድ የተደረግኩት ስጋ ነክ ነገር ስለነበረ ሲመጣ ልነግራቸው አልችልም። እንጃ ምን እንደምገዛ ግራ ገብቶኛል፣ ግን ዞር ዞር ብዬ ያየሁኝ ነው። እውነቱን ለመናገር ሁሉም ነገር ያሟላ ሱቅ ነው ያላቸው። በጣም ነው የሚያምሩ። በጣም እንደዚህ አልጠበቅኩም ነበረ። እንጃ ትንሽ ዞር ዞር እያልኩ ነው። ምን እንደምገዛ ግራ ገብቶኛል። በጣም አሪፍ ብዙ ነገር አሪፍ ነገር አላቸው። በጣም ብዙ አሪፍ እና ደግሞ አንድ ቪአይፒ ሩም አላቸው። በነገራችን ላይ እዚህ ጋር ነው። ሌላውን ነገር ተውትና መታጠቢያ ቦታውን ብቻ ተመልከቱ። ከዚህ ሁሉ የቻይና ጉዞ በኋላ
እረፍት ማድረግ ነው ፈልገው። ከተማ ውስጥ ነው ያለሁት፣ ግን የሆነ ጸጥ ረጭ ያለ ቦታ እንደዚህ አይነት ሆቴል ነው ቡክ ያደረጉት። አሁን ዞር ዞር እያሳያቸዋለሁ ግቢው ምን እንደሚመስል፣ ሩሜንም እንደዛ። ጉዞዬን እንግዲህ በዚህ አይነት ሁኔታ ላጠናቀቅ ነው። እዚህ ያለውን ነገር በደንብ አሳያቸዋለሁ። ነገ ዞር ዞር ብለን ቤጂንግን እናያለን። ግሬት ዎልን ደግሞ በቅርብ ጊዜ እሱንም በተወሰነ መልኩ ላሳያችሁ ሞክራለሁ። ከአንድ ቀን በኋላ ነገ በደንብ ከተማዋን እንይና ከዛ በኋላ ደግሞ ከነገ ወዲያ ወጣ ብለን ያው ከከተማ ወደ 100 ምናምን ኪሎ ሜትር እንደዛ አካባቢ ነው። እሱን ወጥቼ አሳያቸዋለሁ። አሁን መተኛት ብቻ ነው የሚታየኝ። እንዴት አደራችሁ? ዛሬ አንድ ጉራንጉር መንገድ ውስጥ ነው ያለሁት። ከጀርባዬ እንደምታዩት ነው። እዚህ ጋር ደግሞ አስፋልት እየሰሩ ነው የሚመስለው። በነገራችን ላይ ጠጋቢ እያሳያችኋለሁ። ታዲያ ያለ ምክንያት እንዳይመስላችሁ ወደዚህ አካባቢ የመጣሁት አንድ አርት ማርሻል እንትን የሚባልበት በጣም ፌመስ ከሆኑባቸው ቦታዎች አንዱ ቦታ ነው እና ወደዛ እየሄድኩኝ ነው። ግማሽ መንገድ በመኪና ነበር የመጣሁት። በዚህ በኩል ታክሲ መግባት አይችልም ተብዬ በእግሬ እየሄድኩ ነው። እዚህ ጋር ኤቭሪ ዊኬንድ ይላል። ግቢው ያንን ይመስላል፣ ግን ማንም የለም። አጋጣሚ ሆኖ እኔ በሄድኩበት ሰዓት ማንም አልነበረም። ከአሰልጣኞቻቸው ውጪ ትሬኒንግ የሚሰሩ ልጆች አግኝቼ ነበር። ብዙም በቋንቋ መግባባት አልቻልንም። ጋይዴን ገና እየጠበቅኩት ስለሆነ በተወሰነ መልኩ ከቆየው በኋላ ወደ ከተማ ሄድኩኝ። ምንም ያክል ትልቅ ከተማ ብትሆንም በእንግሊዘኛ ማውራትና መግባባት በጣም አስቸጋሪ ነው። አይኔ ነው ወይስ የኢትዮጵያ ባንዲራ ይዛ ነው ያየሁት? በነገራችን ላይ እዚህ ጋር አየሩ ትንሽ ይቀዘቅዛል። ከዛ ውጭ ግን አሁን አሉ ከሚባሉ የድሮ ወይ ደግሞ ከቆዩ የቤጂንግ መንገዶች ወይ ደግሞ ስትሪቶች አንዱ ላይ እየተጓዝኩኝ ነው። ግን የሆነ ድባቡ ደስ ይላል። ብዙ ሱቆች አሉ፣ ብዙ የሚሸጡ የድሮ የቆዩ ነገሮች አሉ እና የሆነ ደስ ይላል። ቅሎች አሁን ለምሳሌ እዚህ ጋር ከጀርባ የምታዩትን ተመልከቱ። እና የድሮ ሰዎች ሲጠቀሙባቸው የነበሩትን አንዳንድ እንትኖችን እያየሁኝ ነበርና በጣም ነው ደስ የሚለው። ኦኬ፣ እዚህ ጋር ደግሞ ሸክላ ስራዎችን ከጀርባ የተመልከቱ። በጣም ነው የሚያምረው። ይህ አካባቢ ሁቶንግ በመባል የሚታወቅ ሲሆን ከተለያየ ቦታ በመጡ ቱሪስቶች ይጎበኛል። ቴክኖሎጂ እዚህ ከመድረሱ በፊት በነበሩ ቁሳቁሶች የተሞላ ቦታ ነው። እንዲሁም የተለያዩ የባህል ልብስ ሱቆችና ሬስቶራንቶች ይገኙበታል። ጋይዴ አንድ ቦታ ልውሰድህና ምሳል ጋብዛለኝ። የት እንደሚወስደኝ ሰርፕራይዝ ነው። ተማመንበታለሁ ብያለሁ። ሎንግ what are you going to order for me, right? Yeah, 豆汁 so he's going to order for me. ከዛ በኋላ ምን ይሆናል፣ ምን አይነት ምግብ እንደሚመጣልኝ አላውቅም። ደርሷል እንግዲህ ምግባችን። እንደ ሁል ጊዜ የማይቀረው እዚህ ጋር ኑድልስ አለ። በሉ ይሄ ይቀላቀልና ይሄ እንደ ኦልሬዲ እንደ ቡፌ ማለት ነው። ከዚህ ይቀላቀላል ከኑድልሱ ጋር ይቀላቀልና ከዛ በኋላ ምን እንደሚል እንግዲህ ያሳያችኋለሁ።
Yes, yes. Ooh. Looks good. Looks good, eh? Yes. Different colors. I like it. Good? I love it. Okay. That's so good. Yes. Thank you. ነገራችን ላይ ሎንግ አንድ ነገር አዞልኛል። የሚጠጣ ነገር ነው ብሎ በጣም ትራዲሽናል ነገር ነው አለ። ግን በጣም እዚህ ሀገር የሚጠጣው ሰው የለም በብዛት። በጣም ቴስቱ በጣም የሚያስጠላ ነው ብሎኛል። እሱ አንድ ጊዜ በህይወቴ ቀምሻለሁ። ከዛ በኋላ ቀምሻ አላውቅም። ሎንግ do you think it's taste good? No, no, no. It's not good. It's very good. Yeah, just try. Okay. ልሞክረው ነው እንግዲህ። ያ እየቀረጸኝ ነው። Why you are telling me? I know you told me that it's very bad. Okay. Oh, very good, very good. Can I try it without spoon? Yes. It smells very bad. Good. You're very cool. Yeah, I'm very good. I already taste this type of foods. Yeah. So You're really good. it's not very good. But you are really good. Yeah, I'm good. You are really good. Yeah. ይህንን ይመስላል እንግዲህ ብዙ ሰው የማይጠጣውን መጠጥ ነው። እንደምታዩት ወተት ነው የሚመስለው፣ ግን ቴስቱን እውነቱን ለመናገር ይደብራል ትንሽ። It's not taste very good. Yes. That's why I ordered it for you. Okay, thank you. Anyways, I will try to not try to finish, but I'm gonna try to drink One it. more, a bit. one more. One more, okay. Yeah. One more. One more drink. Wow, thank you. Okay, try it. Long. Try it. You have to. No. One more. One more? One more. One more for you. Okay, for me. Okay. Finish. Okay, that's good. አሁን የበላሁት እንዳይወጣ እንጂ ዶዥ የሚባል መጠጥ ነውና እንግዲህ ብዙ ጊዜ ወደ ቻይና የምትመጡ ሰዎች ካላችሁ ሞክሩት። አሪፍ ነው ብዬ ለመናገር ይከብደኛል፣ ግን ባትወዱትም ያው አትሊስት መሞከሩ አይከፋም። እዚህ ቤት ውስጥማ የሆነ እንትን ሚንጫጫ የሆነ እንትን አለ አካባቢ ነው እና ኖርማሊ እዚህ ሀገር ስትመጡ ከምግብ በኋላ የፈላ ውሃ ይሰጣችኋል ወይ ደግሞ የሞቀ ውሃ እና እሱን መጠጣት አለባችሁ። እውነቱን ለመናገር ለምን እንደሆነ አላውቅም። ለምን እንደሆነ ጠይቄ ቼክ አድርጌ እነግራችኋለሁ። ከዛ ውጪ አውሮፓና ሌላ ቦታ ላይ የለመዳችሁት ይሄ ለእግረኛ ቅድሚያ መስጠት የሚባል ነገር ወፍ። እስቲ ቼክ አድርገን እንየው ምን ይመስላል። ይህንን ይመስላል እንግዲህ። ሻወሬን ገብቼ ራቴን ከበላው በኋላ ጸጥ ያሉ መንገዶቿን ፈልጌ ወክ ማድረግ ጀመርኩ። 1-2 ኪሎ ሜትር ነው ወክ አድርጌ ያለው መሰለኝ። ያላቸው ስትሪት በጣም ደስ ይላሉ። እውነቱን ለመናገር ዛሬ አንዱን ስትሪት እንይና ያው እዛ ጋም ያለው ስትሪት በጣም ነው የሚያምረው። ከጀርባ ያላሳያችሁ መብራቶች አሉበት ምናምን በጣም ነው የሚያምረው። ነገ ቀኑን ሙሉ ስንዞር አብረን እንውላለን። አንዳንድ ቦታዎችን ማየት እንሞክራለን። እንዳልኳችሁ ግሬት ዎልን ሳያዩ እዚህ ደርሶ መመለስ ማለት በጣም ከባድ ነው። እሱን በደንብ አሳያችኋለሁ። ከነገ ወዲያ ለመሄድ አስቤያለሁ። ነገ ግን ከተማዋን በደንብ ዞረን እናያለን። በሉ ይሄን ያህል ካልኳችሁ ይበቃል። ስትሪቱን ላሳያችሁና ትንሽ ወደ እንቅልፍ ነው።
እንዴት አደራችሁ? ከሌላው መጨረሻ ከምላቸው ቀናቶች በቤጂንግ የቀረኝ ለአንዱ ዛሬ ነው። እዚህ ድረስ ተመቶ ፎርቢደን ሲቲ የሚባለውን ቦታ ሳያዩ መሄድ እንደ ትልቅ ጥፋት ነው የሚቆጠረው እና እሱን ለማየት ልገባ ነው። ኦልሬዲ በጣም ብዙ ቱሪስቶች አሉ። ከፓስፖርት ኮንትሮል በኋላ አለፍ ያለው ውስጥ ያለውን ነገር አብረን እናያለን። ይሄ ቦታ የዓለማችን ትልቁ ኮምፕሌክስ ፓላስ ነው። ከ980 በላይ ህንፃዎች ሲኖሩት ከ9000 በላይ ክፍሎች አሉት። አስቡት ምን ያክል ሂውጅ እንደሆነ። ከ1406 እስከ 1420 ድረስ የተሰራ ሲሆን ለ14 ዓመት ከ1 ሚሊዮን በላይ ሰዎች ሲሰሩበት፣ ሲለፉበት የቆዩት ሲገነቡት የቆዩት ትልቅ ፓላስ ነው። በቻይና ውስጥ ካሉ በዩኔስኮ ከተመዘገቡ ቅርሶች መካከል አንዱ ሲሆን በአንድ ዓመት ብቻ እስከ 15 ሚሊዮን ህዝብ መጥቶ ይጎበኘዋል። ለ500 ዓመታት ያክል 24 ቻይኒስ ኢምፔሪየሮች አልፈውበታል። ከ1.8 ሚሊዮን በላይ የአርት ውጤቶች ሲገኙበት የዓለማችን ትልቁ ፐርስሌን ኮሌክሽን ያለበት ወይም የሴራሚክ እቃዎች ኮሌክሽን ያለው ሙዚየም በውስጡ የያዘ ነው። የቤጂንግ ከተማ እምብርት ላይ የተሰራ ሲሆን ዘ ፎርቢደን ሲቲ በመባል የሚታወቅበት ትልቁ ምክንያት ያለ ኢምፔሪያሉ ፍቃድ ወደ ውስጥ መግባት ስለማይቻል ነበር። እዚህ ጋር እንደምታዩት ሙሉ በሙሉ ፓላሱ በውሃ የተከበበ ነው። ትልቁ ምክንያት ደግሞ ጠላት እንኳን ሊከባቸው ቢመጣ በቀላሉ ወደ እነሱ እንዳይደርስ ነው። እንደምታዩት ከኋላ እንግዲህ ብዙ ሰዎች ፎቶ የሚነሱበት ዋናውና ትልቁ የሚባለው ቦታ ያቸው ይሄ ነው። ትላልቅ የሚባሉ 2-3 ድልድዮች አሉ። መሀል ላይ ባለው ነው ንጉሱ ብዙ ጊዜ ያልፋል ተብሎ የሚጠበቅ ወይ ደግሞ ኖርማል የሚያልፈው በዛኛው በኩል ማለት ነው። አሁን እየዘነበ ነው። ልነግራችሁ አልችልም። ቦታ ልፈልግና የሆነ ቦታ ላይ ልጠለል። እንደዚህ ይሻላል መሰለኝ። አሁን ደግሞ የት እንደሚሄድ አላውቅም። ሰው ግን በጣም ብዙ ሰው ነው ያለው። መድሃን ያለ በዛኛው ሳይድ የሚገባል፣ በዚህኛው ሳይድ የሚገባል። በጣም ብዙ ቱሪስቶች እንደዚህ ሆኖ ባይጎበኝ ነው የሚገርመኝ። እዚህ ፊት ለፊት መጥቻለሁ። ሰው ሁሉ እንግዲህ ፎቶ ለማንሳት እየታገለ ነው። ፊት ለፊት እያየው ያለሁት ምንድነው የንጉሱን በዛ ጊዜ የነበረውን ንጉስ ዘውድ ነው እና በስልኬ ምን ያክል ማሳየት እንደምችል አላውቅም፣ ግን በጣም ነው ደስ የሚለው እውነት ለመናገር። ከኔ ፊት ለፊት ኦልሬዲ ማንም የለም። አሁን እንደምታዩት እዛ ጋርም እያሳየ ነው። አሳያቸዋለሁ። በብዙ ነገር ተከቦና ስለማይታይ ዙም አድርጌ በደንብ ማሳየት በጣም አስቸጋሪ ነበር። ከዛ ውጪ በእንጨት የተሰሩትን የግድግዳውን ፓርት በማየት በጣም ስገረም ነበር። እያንዳንዱን ዲቴል አውጥቶ በትክክል እኩል አድርጎ መስራት ምን ያክል ከባድ እንደሆነ አስቡት፣ ያውም በዛ ዘመን። አሁን ያለነው የጋርደኑ ቦታ ነው እና ከጀርባ እንደምታዩት ግን በጣም ብዙ ሰው ከመኖሩ የተነሳ ምን እንደምንመስል ታውቃላችሁ? ጉንዳን ሶሪ እዚህ ድራጎን ሲኖር ነበር ብለዋል። እንግዲህ የኛም በረከቱ ይድረሰና በሉ የኔ ያክል ካልኳችሁ እኔም ልወጣ ነው ከዚህ። ጭንቁ ራሱ ሊገለኝ ነው። አረ በእናታችሁ ከፎርቢድን ወጣ እንበልና ስለ ቤጂንግ ትንሽ ነገር ልበላችሁ። ከ3000 ዓመት በላይ ታሪክ ያላት ከተማ ስትሆን እንደዛውም ዘመናዊነቷም የገነነ ነው። ትልቅ ከተማ እንደመሆኗ መጠን ትራንስፖርቴሽኗ አስቸጋሪ የሚባል አይደለም። ዓለም ላይ አሉ ከሚባሉ የረጅም የሜትሮ ዝርጋታ ካላቸው ከተሞች አንዷ ነች። ስለዚህ ባስ በባስ ካልሆነ በስተቀር እንግዲህ አስቸጋሪ ነው። ምን ያክል ሚሊየን ሰው እዚህ እንደሚኖር ታውቃላችሁ? 22 ሚሊየን ህዝብ። ስለ ቤጂንግ ማውራታችን ካልቀረ የከተማዋ ትልቁ ህንፃ እዚህ ጀርባ የምታዩት ነው። ይሄኛው ህንፃ ነው።
ኦልሞስት ከግማሽ ኪሎ ሜትር በላይ ርዝመት አለው። 528 ሜትር የዓለማችን 10ኛው ረጅምና የቻይና 6ኛው ረጅም ህንፃ ነው። በቤጂንግ የመጀመሪያው ረጅሙ ህንፃ ነው እና ይህንን ይመስላል እና በጣም ነው የሚያምረው። እውነቱን ለመናገር ቢልዲንጎቹ አሁን መሀል ሴንተር ከተማ ላይ ነው ያለሁት። ውበቱን ልነግራችሁ አልችልም። ይሄንን ሁሉ ሳሳያችሁ በነገራችን ላይ ያለሁት 6ኛ ፎቅ ላይ ሲሆን ከታች ደግሞ ያለውን ቪው ተመልከቱ። እንዴት አደራችሁ? አቤት ዛሬ የሚጠብቀኝ ደረጃ በስማ በሉ እንግዲህ ጉዟችንን ጀምረናል። ኢንትራንሱ ይሄንን ይመስላል። ወደዛ ጠጋ ብዬ ደግሞ አሳያችኋለሁ። ካለፍን በኋላ እዚህ ጋር ፓስፖርት ኮንትሮል አለ ይመስለኛል። አንዳንድ ኖርማሊ ይጠይቃሉ ብዙ ጊዜ። ይህ የቻይኒስ ግሬት ዎል ኮንስትራክሽኑ የጀመረው በ7ኛው ክፍለ ዘመን ከክርስቶስ ልደት በፊት ነበር። ሙሉ በሙሉ ተሰርቶ እስኪያልቅ ከ2500 ዓመት በላይ ፈጅቷል። ደረጃ በደረጃ በብዙ ሚሊየን ሰዎች እጅ የተሰራ ሲሆን ከዋና ሰራተኞቹ በዘለለ በወታደሮች፣ በእስረኞችና በተለያየ ሙያ ላይ በተሰማሩ ሰዎች የተሰራ ነው። እውነቱን ለመናገር ምን ያክል ጊዜ እንደሚፈጅብኝ አላቅም። ከኋላ የምታዩትን ያክል መጥቻለሁ። መድኃኒዓለም ልነግራችሁ አልችልም ያለውን የሰው ብዛት። አሁን ካሜራ ሳዞር እንዳደነግጡ። ይህ ግንብ ቢዘረጋ ከ21100 ኪሎ ሜትር በላይ ይረዝማል። ይህ ማለት አስቡት ከሎስ አንጀለስ ኒውዮርክ 4 ጊዜ መመላለስ ማለት ነው። ይህ በሰው ልጅ ታሪክ ከተሰሩ ረጅም ስትራክቸሮች የመጀመሪያው ያደርገዋል። የተሰራው ራሳቸውን ከተለያዩ ጠላቶች ለመጠበቅ ሲሆን በተለይ ደግሞ ከሞንጎሊያን። እንደምታዩት በጣም ብዙ ቀዳዳዎች አሉት። ምክንያቱ ደግሞ በድሮ ጊዜ ከሚጠቀሙባቸው የጦር መሳሪያዎች አንዱ ቀስት ነው። ከሙሉ አጠቃላይ የግሬት ዎል ቦታ እንደዚህኛው ከባድ ቦታ የለም። ምን ያክል ደረጃዎች እንደሚቀሩኝ ባላቅም ተመልከቱ። ከኋላ ያለው እየወጣሁት ያለሁት እና የሚቀረኝ ከሁሉም ቦታዎች ከባድ የሚባለው ይሄ ነው። ሁሌም ምን አይነት ኃጢአት ሰርተ ነው እንደዚህ የምትንከራተተው ለምትሉኝ ሰዎች ይሄንን ቪው ተመልከቱ። እዚህ ጋር ከጀርባ የምታዩት ታወሮች አጠቃላይ አንድ ላይ እስከ 25000 ይደርሳሉ ተብሎ ነው የሚታሰበው እና በተወሰነ ርቀት እንደምታዩት ከዛ እዛ ያለው 1 ኪሎ ሜትር አይሞላም። በጣም የሚከብደው እውነቱን ለመናገር በጣም ከምላችሁ በላይ። ሁሉንም ሙሉ በሙሉ ጨርሳለሁ ማለት አይቻልም፣ ግን አትሊስት እስከ ግማሽ ድረስ ሄደን ከዛ በኋላ ያለውን እናያለን። እዚህ ጋር እንደምታዩት ብዙ ደረጃ የለውም፣ ወጥ ነው እስከ ላይ ድረስ። ከዛ በኋላ ደግሞ ደረጃው ይጀምራል። አያልቅም። ጥንቃቄ ካልተጓዛችሁ፣ እያንዳንዱን ስቴፖች ካልጠበቃችሁ በጣም ብዙ ሰዎች እየመጡ ይሞታሉ እዚህ ጋር እና በጣም ጥንቃቄ ማድረግ ይኖርባቸዋል። እዚህ ጋር በየቦታው የምታዩት ነገር ተቀራራቢ ነገር ስለሆነ ሁሉንም በቪዲዮ ማሳየት ያን ያክል አስፈላጊ ነው ብዬ አላስብም። ደረጃው አያልቅም። እንግዲህ እዛ ስደርስ ቫን ይኖራል መቶ የሚቀበለኝ። ከዛ በኋላ ወደ ቤጂንግ እመለሳለሁ። በጣም ብዙ ቱሪስቶች አሉ በየቦታው። እውነቱን ለመናገር ደስ ይላል። ትንሽ ቅዝቃዜ አለ። ከዛ ውጭ ግን አሪፍ እንትን ነው። ማይክል ኦልሬዲ የሆነ ቦታ እንዳለ ነው የማውቀው። ኦልሬዲ በወልኪ እየተገናኘን ነው። እሱን በረራ እያደረገ ነው። የእሱንም ኢሜጆች በተወሰነ መልኩ አስቀምጥላችኋለሁ። የቻይና ቆይታዬ የመጨረሻው ኤፒሶድ ይህንን ይመስል ነበር። የዚህ አይነት የጉዞ ቪዲዮዎች የሚመቻችሁ ከሆነ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀጣይ እናት ሀገር ኢትዮጵያ እንገናኝ። መልካም ጊዜ ይሆንላችሁ።